ማሳጅ ነው እንደመሰራው በጣም ትጮዋለ። ለልጅ የወተት መግዣ አሳጥቶ እዛ ጋር ብሩን ይወስድብሃል። ስለዚህ መጠንቀቅ ያለብህና ማወቅ ያለብህ ለምንድን ነው ለነቢይ ጥላ አይደለም መጥተህ ወገን መሆን ያለብህ። ቤተክርስቲያን ስታስተምር እስኪ አማዷን ንገረኝ እስኪ። ለመዳን ብላ የምታስተምረው ኦርቶዶክስ ለመዳን ስራ ያስተምረው የሚማረው አራዳ ማለት እግዚአብሔርን ፈርቶ በእውነትና እግዚአብሔርን በመፍራት የሚከተል ነው። እሱም ደግሞ በትህትና በሁሉ ነገር የሚከተል ነው። ስለዚህ አንተ አምላክህና አምላክህ ነቢይ ጥሌ ከሆነ እኔ ምን አገባኝ? እኔ የምከተለው ሰው አላመልክም። አታውራ እንድታወራ አልፈቅድልህም። እና ለነቢይ ጥሌ ስታለቅስለት ከዋልክ ጅላንፎ ነህ ማለት ነው። መጨነቅ ዝም ብለህ አዳምጥ፣ አታውራ። እና ለነቢይ ጥሌ በጣም የምትንቀጠቀጥለትና የምታለቅስለት ከሆነ አንተ ጅላንፎ ነህ። ለነቢይ ጥሌ ሳይሆን ዓለምንና ምድርን ስለሰራው ስለ እግዚአብሔር ከሆነ ደግሞ ያራዳ ልጅ ከሆንክ ደግሞ መጽሐፏን ገልበጥ አድርጋ አንብብና እና አምልጥ። ቆይ አትክፈት። እኔ ክፈት ስለት ከፍታለህ። ስለዚህ ለነቢይ ጥሌ ሳይሆን ልትከራከርለት የሚገባው ለማን ነው መከራከር ያለብህ? ለማን ነው መወያየት ያለብህ? ለራስህ ለክርስቶስን ብለህ አይደለም የምትወያየው የምትከራከረው። የምትወያየውም ለማወቅ የምጥረው ለራስህ ብለህ ነው የሚባል። ስታውቅ ትድናለህ፣ ካላወቅክ ደግሞ እዛው ገደል ትገባለህ። ኢየሱስ ነው ያለው፣ እኔ አላልኩም። ህዝቤ እውቀት ከማጣቱ የተነሳ ጠፋ አለ። የጠፋኸው አንተ ነህ እውቀት ከማጣት የተነሳ። እና ለማወቅ ጣር። ጥሌማ ላይ ጭስ አልባውን ኢንዱስትሪ ተቀላቅሎ አንተ ላይ ቢዝነስ እየሰራ ነው ያለው። አስራት በኩራትህን መባህ እያለ እየሰበሰበብህ አንተ ፍሪጅህን ዛሬ ጠገን አድርገህ ትመጣለህ። ነገ ደግሞ የፍሪጅዋን ትርፍህን ደግሞ ይወስድብሃል። ለልጅህም ወተት መግዣ አጥተህ ማለት ነው። አንድ ጊዜ ቆይ፣ አታውራ። እኔ ነኝ የማወራው። እና ወገንና ወገንተኛ መሆን ያለብህ ለራስህ ነው እንደሚባል። እኔ ማመልከው አምላክ ደጋፊ አይፈልግም። ብቻውን ሰውን ማቆም የሚችል ረዳት መሆን የሚችል እንጂ ተረጃ አምላክ አይደለም ማመልከው። አንተ ድንገት አምላክ ጥሌ ስለሆነ ደጋፊው ልትሆን ትችላለህ፣ ረዳቱ ልትሆን ትችላለህ። እኔ ግን ማመልከው አምላክ ግን ብቻውን ሰውን መርዳት የሚችል መደገፍ የሚችል ማቆም የሚችል አምላክ ነው የምከተለው። ስለዚህ ከማውራት በፊት አምላክህን ጥላውንን ትተኸው ሰማይና ምድርን በቃሉ ያጸና ሰዎችን ከጭቃ አፈር የሰራ ፍጥረታትን ሁሉ ይሁን ብሎ ይሁን ያደረገ የሰራውን አምላክን ነው መከተል ያለብህ። እሱን ለመከተል ደግሞ ምን ያስፈልጋል? መሰጠት ያስፈልጋል፣ ሙሉ ሰውነት። ለዚህም ነው መጽሐፍ ቅዱስ ሲናገር ሰውነትን ሕያውና ቅዱስ መስዋዕት አድርገህ ምን በል አቅርብለት ይላል። ስለዚህ ማቅረብ ያለብህ ለነቢይ ጥሌ ሳይሆን ለእግዚአብሔር ነው ማቅረብ ያለብህ። ስለዚህ መጀመሪያ ቆይ ምን ፌርም ሎሽንም የለም እዚህ ቤት አዳምጥ ዝም ብለህ። ስለዚህ ብዙ ጊዜ ለሰዎች ጠበቃ ከመሆነ በፊት አንተ ምን ያስፈልጋል? መዳኛና ማምለጫ የሆነውን ክርስቶስ ኢየሱስ ምን ማወቅ አስተምረኝ፣ ልዳን አስተምረኝ። ቆይ አትክፈት፣ እኔ እነግርሃለሁ። ክፈት ስለት ከፍታለህ። ስለዚህ መተህ እንትን ነው ብለህ ከመጮህ በፊት ምን ማድረግ ይጠበቅብሃል? እግዚአብሔርን ለማወቅ መጣር ይጠበቅብሃል። ጎበዝ ሰው፣ ጀግና ሰው መጽሐፍ ቅዱስን ነው የሚያነበው። ጎበዝ ሰው፣ ጀግና ሰው የእምነት አባቶችን ነው ምን አሉ ብሎ የሚከተለው። ጎበዝ ሰው፣ ጀግና ሰው እግዚአብሔርንና እግዚአብሔርን ብቻ ነው የሚከተለው። እኔ ዓለም ላይ ያለ ሰው ቢገለባበጥ ቢወድቅ ቢፈርጥ ከዚች ከኦርቶዶክሳዊነት ንቅንቅ ማያደርገኝ መጽሐፍ ቅዱስ የሚለውን ትምህርትን ስለተከተልኩ ነው። ስለዚህ እኔ እከሌ ላይ የሰራው ቪዲዮ አልልም። እኔ እከሌ ሺህ ጊዜ ቢነካካ ምን አገባኝ? እኔ አምላኬን ብቻ አይንኩብኝ እንጂ አምላኬ ደግሞ እግዚአብሔር ይባላል።
ስለዚህ ልጠጋውም ልሸሸግበትም ልከላከልበትም ይሄ መሸሸጊያ ዋሻም ላደርገው የምችለው የሆኑ ግለሰቦች የሉኝም። እግዚአብሔር ይባላል የኔ መሸሸጊያ ዋሻ። ስለዚህ ግለሰቦች ላይ የተሰራ ቪዲዮ ቅር ያለ ነገር ካለ እነ ከሌ ጋር የሰራው ቪዲዮ ልክ አይደለም እንዴት አየኸው ተብሎ ነው እንጂ ቢጠየቀው አንተ ከንትና እግዚአብሔር አበላልጦ አያውቅም። የሚገርም ነገር ቢያበላልጥ ኖሮ ለኔ ነበር የሚያደለው። ለምን ቢባል ልጁ አድርጎኛል፣ ካንተ ይልቅ ለኔ ያደላል። አሁን ግን እግዚአብሔር እንደኔ አይደለም። አየህ፣ ሰልፊሽ አይደለም። ለማን ያደላል? ላንተ ያደላል። ለምን ቢባል 99ን አስቀምጦ እንዳንተ አይነቱን አንዱን ፍለጋ ስለወጣ ማለት ነው። እግዚአብሔር ከቶ እንደ ሰው ስላልሆነ። ስለዚህ ጥያቄን በአግባቡ ኢየሱስ ላይ ጠይቃለሁ። የቸርችን መጀመሪያ ቸርችን ንገረኝ። አንሚዩት አድርገ። እሺ ተሙ አመሰግናለሁ። ረጅም ሰዓት አውርተሃል ብራዘር። ያው ዝም ብያለሁ አክብሬ ቤተም ስለሆነ ነግሬሃለሁ። ቸርችን እኔ ከመሰረተ ክርስቶስ ነው የመጣሁት ብራዘር። ተረጋጋ፣ ችግር የለውም። መሰረተ ክርስቶስ የቸርች የት አጥቢያ? በቃ የሚኬስ ነኝ። የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን አማኝ ነኝ። እንዴ የትም እኮ መግባት እችላለሁ። መሰረተ ክርስቶስ የት አጥቢያ? እንዴ አጥቢያ ምን ያደርግልሃል? ከነገርኩህ አይበቃም እንዴ? ስለምፈልግ እነማን እንደመሰረቷ ስለማቅ እኔ መሰረተ ክርስቶስን ከስር እስከ ላይ ገለባ ብጬ ስለማቃት የት አጥቢያ? አንተ ሙሉ ኢትዮጵያ ውስጥ መሰረተ ክርስቶስን ታውቃታለህ? ሙሉ ኢትዮጵያ ውስጥ አውቃታለሁ። ብዙዎቹ ላይ ስብሰባ ስለምሳተፍ አውቃታለሁ። የት አጥቢያ? ብራዘር ሪላክስ። እኔ ግን አሁን ግን እኔ ለምን እኔን ጥያቄን ጠይቅህ መብት አትሰጠኝም? ቀለል ያለ ጥያቄ ልጠይቅህ ደግሞ። የት አጥቢያ? አጥቢያ ምን ያደርግልሃል እንዴ? እሺ ምን ያደርግልህ ንገረኝ እስኪ። ምን ያደርግልሃል? አጥቢያውን ፈልጌው። ኧረ ጥያቄ አትፍራ ተመስገን። እነዚህ 140 ሰዎች የአንተ ሰዎች ናቸው። አንተን ነው የሚደግፉት። ጥያቄ አትፍራ ብራዘር። የት አጥቢያ ነህ? አጥቢያን ንገረኝ። ትቢት ውድቀት እንቀድማለች ይላል ተሜ ይመስለኛል። የት አጥቢያ? ቃሊቲ ነኝ። እሺ ብራዘር ቃሊቲ መሰረተ ክርስቶስ እነማን ናቸው? ፓስተሮቹ መጋቢዎቹ እነማን ናቸው? ኧረ ሰውዬ ብራዘር ምን ያደርጉልሃል? በቃ ይመችህ። ጥያቄ ይፈራክ አይሜ ብራዘር እነማን ናቸው መጋቢዎቹ? እወጣልሃለሁ። ሸቅል ይመችህ። ሳትንጫጫ በአግባቡ አንተ ጋም ያለው ጩኸትም ቀንሶ የት አጥቢያ ነህ? እሷን በአግባቡ ከዛ በኋላ ቃሊቲ ብለኛል። እነማን ናቸው መጋቢዎቹን? እሱን ማወቅ ፈልጋለሁ። መልስልኝ። አትረጋጋማ። እሺ አታስወራም። እንዴት አድርጌ ላውራተሙ? አውራ ብያለሁ። ያው ፈቀድ። እሺ ግን ባይዘ ማለት ነው እዚህ ከስር ያሉ የአንተ ደጋፊዎች ራሱ ይታዘቡሃል። የምሬ ነው። ምን ደጋፊ የለኝም ወዳጄ። እኔ አሁን ምን ብዬ ልንገር? እኔ በደጋፊ አላምንም። ኢትዮጵያ ውስጥ ያው በሃይማኖት አይደል ሁሉም ነገር የሚሰራው ብራዘር። ደጋፊማ አለክ። ምን የታወቀ ወንድሜ። እኔ ደጋፊ የለኝም ማለት ነው። ደጋፊ ሳይሆን የምደገፈው አምላክ ነው። እኔ የምጠይቅህ ምን መሰለህ? ነብይ ጥሌን በሐሰት ከሳህ። መጋቢ አንተ ራስህ ነብይ ጥሌን በሐሰት ከሳህ። ይቅርታ ጠይቅ። ይቅርታ መጠየቅ አለብህ። መጋቢ ማን ነው? የኔ መጋቢ ለአንተ ምንም አይጠቅምም። ግን በሐሰት ሰውን አትክሰስ። በሐሰት ማለት ነው ያላለውን ብሏል ብለህ ያንን ቪዲዮ እስኪ አንተ ጀግና ኮንክ በዚህ ቪዲዮ ክፈትላቸው ለኦርቶዶክሳውያን ይስሙት የከሰስከውን። ወንድሜ ተረጋጋ። አንድ ጊዜ ተረጋ፣ አትንጣጣ። የሆነ ዘይቷ እንደፈላ ድስት ፈንዲሻ ሲገባባት እንደምትንጣጣውና እንደምፈካው ሁሉ በቅኔ አታውራ ብራዘር። እኛም እንደዛ ማውራት እንችላለን። አንድ ጊዜ አዳምጥ። አትንጣጣ። የጠየቅኩን ጥያቄ በአግባቡ መልስልኝ። ኧረ ተሙ ታስቃለህ። እና ታዲያ ከማስለቅስህ ብስቃ ይሻልህ። ታች ላይ ያለ ጴንጤ አንድ ቪዲዮ ለኦርቶዶክሳውያን አሳይ፣ ክፈት። እዚህ ጋር ስህተት መሆንህን ማለት ነው አምነህ ይቅርታ ጠይቃለህ። ሁሉን ኢትዮጵያ እዚህ ጋር ኦርቶዶክሳውያን ራሱ በሐሰት ሰውን ከስሻለሁ ብለህ ይቅርታ ጠይቃለህ። ለምን ተዋሻለህ? ኦርቶዶክሶች እንዲወዱክ ብለህ ምን ያደርግልሃል ብሮ? ዋይ ወንድሜ፣ መሰረተ ክርስቶስ ከማን ነው የወጣችሁ?
እባክህ ለምን አንተ ጥያቄ ፈርተህ መሰረተ ክርስቶስ ከማን ይወጣችሁ አትበል። አንተ ጥፋትን ለምን ትሸፍናለህ? ጥፋትን እስኪ አንተ ንጹህ ሰው ከሆንክ አንተ እውነተኛውን ክርስቶስ የምትከተል ሰው ከሆንክ በቃ ቢ ኦነስት እዚህ ጋር ለልጆቹ ለሰዎቹ ንገራቸው። እኔ ተሳስቼ ነው ነብይ ጥሌን የከሰስኩት ልክ አይደለሁም ብለህ ተናገር እስኪ። መሰረተ ክርስቶስ ከማን ይወጣችሁ ወዳጄ መልስልኝ። ብራዘር አንተ እባክህ ዝም ብለህ እዚህ ጋር የምትከተሉት ግን እግዚአብሔርን አትነፉም። ምንም አታውቁም። እግዚአብሔርን እዩ የሚያስተምሩትም ማለት ነው። የሚያስተምሩትን እነ ልጅ ያሬድ እነ መዝሙር ያሬድን እነ አኬም እዛ ጨርሰው ታች ላይ ወዳጅ አትንጫጫ። ወንድ ልጅ እንደዚህ የወሬ ሱስ ሲኖርበት ይገርመኛል። ወንድ ልጅ አይደለ እንዴ? ምን ሆነሃል? ምን አይነት ሰው ነው? በመድኃኒዓለም አስገባኝ። ልዩነት ነካባሽ። መጀመሪያ ግን አልጠየቅኩም ጴንጤ መሆነ። በነገራችን ላይ ይሄ እንደ ሴት ልጅ ገብታችሁ አትንጣጡ። ማለትም ይሄን ስላችሁ እህቶችን እንትን እያደረግኩኝ አይደለም፣ ግን በቃ ይሁን የቡና ሱስ እንዳለበት ሰው ኢየሱስ ምን አይነት የወሬ ሱሰኛ ነው? ልዩነቴ ነህ ከአባቴ። እንዴት ነህ? እግዚአብሔር ይመስገን። የት ቤተ እምነት? ጉባኤ እግዚአብሔር። ጉባኤ እግዚአብሔር። ይህን ቸርች ማቅ ይመስላል። ሲምብል ኦፍ ጋድ አውቀዋለሁ። እሺ አሲምብል ኦፍ ጋድ ከዚህ በፊት ወይስ ከልጅነት ጀምሮ ጴንጤ ነበርክ? ኦርቶዶክስ ነበርኩ። ጴንጤ ከሆንክ ስንት ዓመት ሞላ? 10 ዓመት። 10 ዓመት። ለምን ጴንጤ ሆንክ? ያው አንተም እያንዳንዱን ነገር ታውቀዋለህ ብዬ አስባለሁ። ከክርስቶስ ውጪ የዘላለምን ሕይወት ሊሰጥህ የሚችል የለም። እኔ በግሌ ስለ ራሴ ሳወራህ መጽሐፍ ቅዱስ እንደሚል በክርስቶስ ኢየሱስ የዘላለም ሕይወት እንደሚገኝና ክርስቶስ ኢየሱስ የሰራው ስራ በቂ እንደሆነ ስለገባኝ ስለተረዳሁት ያንን እውነት ይዘን ከጓደኞቼ ጋር በወጣን ሰዓት ማንም የሚቀበልን አልነበረም። ይልቁንም ለስድብና ወደ ሌላ ቦታ እንድንሄድ ነበረ ሲገፋፉን የነበረውና ቤተክርስቲያኗ የእውቀት ችግር የለበትም ብዬ አምናለሁ። አሁን ቤተክርስቲያኗ የራስን ሀሳብ ጨርስና እናወራለን እኮ። የራሴን ሀሳብ ነው ምነግርህ፣ የራሴን ሀሳብ ነው እየነገርኩ ያለሁት። ገብቶሃል? ከምን አንጻር ነው እንድትኖር ሊያደርግህ የሚችለው? አስተማሪህ ነው፣ መጋቢህ ነው። ስለዚህ ዋና ያ ክርስቶስ ኢየሱስን ወንድሜ ያው እስካሁን ድረስ መድረክ እንዳጣ ጴንጤ ከግራ ወደ ቀኝ ከቀኝ ወደ ግራ ዝም ብላ ሀሳቦችን ታንሸራሽራለህ እንጂ ምን ላይ እያወራ እንደሆነ አልገባኝም እስካሁን ድረስ። ለምን መሰለህ? አልተረዳ እየሰማኝ ስላልሆነ እረዳሃለሁ። መድረክ እንዳጣ ጴንጤ አንድ ጊዜ መድረክ ሲሰጥ ለምን ወጣ አልከኝ አይደለ? ለምን ወጣ አልከኝ? ለምን እንደወጣው ተረጋጋ። የጠየቁን ጥያቄ ብቻ አዳምጠኝ። ለምን ወጣ ብዬ ስጠይቅህ መመለስ ብቻ ነው እንጂ የሚጠበቅብህ ልክ መድረክ እንዳጣ ጴንጤ ሃሌሉያ ኢየሱስ ያድናል፣ ጌታም ይፈውስሻል፣ በዚህ ጋም ትወጫለሽ፣ በርበሬውም ሽሮም እንዳይቀርብሽ የሚባል ንግግር እንድትናገር አልፈልግም። ለምን ቢባል ለጴንጤ መንገድ ከለቀቁለት ዝም ብሎ ስለሚያወራ እትትትትት ብሎ አርቲ ቡርቲውንም እንደሚያወራ ስለማቅ ጴንጤ አንዴ ብቻ መንገድ ይሰጠው። እኔ የጠየቅኩ ጥያቄ አንድና አንድ መልስ ብቻ ነው። ለምን ከኦርቶዶክስ ወጣ? አጠር አድርገህ መልስልኝ። አንሚዩት አድርገህ። እሺ፣ ጌታ ኢየሱስ ብቻ በቂ እንደሆነ ስላመንኩኝ። በጣም ጥሩ። ኦርቶዶክስን ታውቃት ነበር? ቤተክርስቲያን ትሄድ ነበር? ታስቀድስ ነበር? አዎ፣ በደንብ። መልካም። ቤተክርስቲያን
ስታስተምር እስኪ አማዷን ንገረኝ እስኪ ለመዳን ብላ የምታስተምረው ኦርቶዶክስ ለመዳን ስራ ለመዳን ስራ ወንድሜ ታስቀድስ ነበር። መልካም ለመዳን ብላ የምታስተምረውን እስኪ አምስቱን አማዷን ንገረኝ ኦርቶዶክስ። ለመዳን ብላ ዝክር መዘከር አለብህ፣ መመጽወት፣ እነዚህ መመጽወት፣ ምጽዋት ማቅረብ ነውጣ። ለምን ካላዋቂ ጋር አብሮ ሂድታ። ምን አይነቱ ዝም ብለህ ብቻ ስንዴና ዘይት ይሰጠዋል፣ ሮጠ ጴንጤ ትሆናለህ። በቃ ገንፎን ታገነፋና ትበላለህ። ምን አይነቱ ነው? በመድኃኒዓለም ሆዳ አደሮች ለገንፎ ፋፋ ይሰጠዋል፣ ስንዴ ይሰጠዋል፣ ዘይት ይሰጠዋል። ከዛ በኋላ ፍርኖ ዱቄት ይሰጠዋል። ታገነፋለህ፣ ትበላለህ። ከዛ በኋላ በቃ ለሆድ ብለህ ትወጣለህ። የማታውቀውን ሁሉ እንትን ትላለህ። እንደ ምን አይነት ሆኖ መድኃኒዓለም። አሁን ከአንተ ጋር ነው እኔ ተደምሬ ከጴንጤ ጋር አወራሁኝ ብዬ የምቀጥለው። ልጅህን አስተምርልሃለሁ ብሎ ኮምፓክሽን ትገባለህ፣ በዛው ጴንጤ ትሆናለህ። በቃ አታውቅም። አስቀድሰህ ታውቃለህ? አታስቀድስ። አስቀድሼ አውቃለሁ። እኔ ይሄ ፋፋና ይሄ ገርልጊ የሚባል ዘይትን ይሰጣሉ። በቃ ስንዴ ቢሰጥ ኖሮ አንተም አትሄድም ነበር። ናግባ። ስንዴማ በአግባቡ ተሰጥቶኛል። ስንዴማ በአግባቡ ተሰጥቶኛል። የዘላለም ሕይወት ስለሌለው ነው የወጣው ከጴንጤ ቤት። ስንዴምና ብርማ ምን እኔ እስኪ ጴንጤ ሆኖ ስራ ማያሰራኝን ሰው ጠይቅ እስኪ። ከአዲስ አበባ ከናዝሬት ከሞጆ ከሐዋሳ ከአማራ ክልል አይቀር ና ስራ ብለዋል የሚደውሉ የምድረ ጴንጤ ከጴንጤ ጋር እደጋገፋል እንዴ? ብርማ ስራ ምንም ይሰጡኝ ነበር። የዘላለም ሕይወት ስለሌለው ነው። እንጀራው ድብን ብሎ መቅረት ይችላል። የዘላለም ሕይወት ወዳለበት ነው የምቀጥለው ብዬ ነው ኦርቶዶክስ የሆንኩት። ይህ ሳያውቅ ይወጣና እልልልል ይላል። ፋፋም ስራ ከሌለ የቤተ ክርስቲያን ዘበኛ ያደርገዋል። በቃ አትሳደብ፣ ተመስገን የፈለገ ቡችላ አትበለኝ፣ አትበልና አትበል። አንተ ሰውና ሚዩት ላርግ። በቃ ሂዱጣ። ስለዚህ በአግባቡ ስትጠየቁ በአግባቡ መመለስ። ከኦርቶዶክስ ሳታውቅ ትወጣና ኦርቶዶክስን ለመተቸት ትሮጣለህ። ይዌስ መላእክት ጴንጤ ነህ? ጴንጤ ከሆነ ጴንጤ ከሆንክ ስቤሃለሁ። ጴንጤ ካልሆንክ ግን አወርዳለሁ። ጴንጤ ከሆንክ ስቤሃለሁ። ጴንጤ ካልሆንክ አወርዳለሁ። እሺ ይዌድስዋ መላእክት ሰላም ብያለሁ። ብዙም የመከራከሩ እቅዱ የለኝም። ሰላሙንልኝ። ጴንጤ ብቻ ነው ፈልገው። ሌሎቻችሁ አንድ ቁጥር አትጻፉልኝ። ፕሮቴስታንት ብቻ ነው ፈልገው። ጴንጤ ብቻ ነው አንድ ቁጥር እንዲጽፍ ፈለገው። ሌሎቻችሁ አትጻፉልኝ። እሺ ውዶች፣ አለማወቅን የምታውቅ ሃይማኖት ትምህርት ታስተምራል ነበር። እውቀት ምናምን አግባ ስቤ ያለው በቃ ብዙ ጽሁፍ አትጻፍ። አንበቤ ላለው ኮመንትን ናገባ። ሳሚ ሰላም ብያለሁ። እሺ ሳሚ ወጣ፣ እንደዛ ውጣ። ብዙ ኮመንት አትጻፉ። ብዙ ኮመንት አትጻፉ። ብዙ ኮመንት አትጻፉ።
ብዙ ኮመንት አትጻፉ። ብዙ ኮመንት አትጻፉ። እሺ ታደለ ሰላም ብያለሁ። አቤት ሰላም ብያለሁ። ታደለ እንዴት ነህ? አለ እንዴት ነህ? ሁሉ ሰላም። የት ቤተ እምነት? ቃለ ሕይወት። ቃለ ሕይወት መልካም። ከልጅነት ጀምሮ ጴንጤ ነህ? እኔ አንድ ነገር ለማውራት ነው የገባሁት፣ ያስገባኸኝም ለዛ ነው። ምክንያቱም እንድታወራ አልፈቅድልህም። አንድ ጊዜ እንድታወራ አልፈቅድልህም። አንድ ነገር ሳይሆን የጠየኩህን ጥያቄ ብቻ ነው የምታወራው። እንድታወራ አልፈቅድልህም። አንሚዩት አድርግ፣ አንሚዩት አድርግ። ማይክን ክፈት፣ ማይክን ክፈት። ከልጅነት ጀምሮ ጴንጤ ነበርክ? አየህ፣ ሹፌር ብትሆን በነዳኸው ልክ መኪና ይሄዳል። ስለዚህ አንተ በፈለግከው ልክ ማንን ሊመልስልህ ላይችል ይችላል። ከቻልክ ውጣ፣ እዛ ጨርስ፣ እዛ ጨርስ። የጠየቅኩህን ብቻ ነው እንድትመልስ ፈልገው። ሹፌር ምናምን ይላል። ምን ነው ትራፊክ ቀጣ እንዴ ዛሬ? ትራፊክ ቀጥተዋል እንዴ? ምን ነው ጨነቀ? ሹፌር መንጃ ፈቃድ ምናምን ይለኛል እንዴ? ሌላ ጴንጤ በአግባቡ ሊመልስ የሚችል ጴንጤ ነው ማስገባው። ሌሎች ኦርቶዶክሳውያን አንድ ቁጥር አጻፉልኝ። ጻፉ፣ ይሄን ኮመንት ጻፉት። ወንጌል በጨለማ ላሉ ጴንጤዎች ይሰበክ ብላችሁ ጻፉ። ወንጌል በጨለማ ላሉ ጴንጤዎች ይሰበክ። ደስ የሚል ኮመንት ነው። ወንጌል በጨለማ ላሉ ጴንጤዎች ይሰበክ። በጣም 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 አርዝሙት ይህን ጽሑፍ። ወንጌል በጨለማ ላሉ ጴንጤዎች ይሰበክ። እግዚአብሔር ይመስገን። ማርያምን ደስ የሚል ጽሑፍ። ወንጌል በጨለማ ላሉት ጴንጤዎች ይሰበክ። በጣም ሜንሽን አድርጉት። መድኃኒዓለም እግዚአብሔር ይባርካችሁ። ሁላችሁም ጻፉት። ወንጌል በጨለማ ላሉ ጴንጤዎች ይሰበክ። ወንጌል በጨለማ ላሉ ጴንጤዎች ይሰበክ። በጣም ነው ደስ የሚለው። ወንጌል በጨለማ ላሉ ጴንጤዎች ይሰበክ። ይሰበክ ማለትም ኢየሱስ ያድናል ምናምን ብሎ መጮህ አይደለም። ወንጌል በጨለማ ላሉ ጴንጤዎች ይሰበክ። ዋው 70 ደርሷል፣ 80 ደርሷል። ከፍ አድርጉት፣ በጣም አስኪዱት። ወንጌል በጨለማ ላሉ ጴንጤዎች ይሰበክ። ወንጌል በጨለማ ላሉ ጴንጤዎች ይሰበክ። ወንጌል በጨለማ ላሉ ጴንጤዎች ይሰበክ። እግዚአብሔር ይባርካችሁ። ይሰበክ። ወንጌል በጨለማ ላሉ ጴንጤዎች ይሰበክ። ወንጌል በጨለማ ላሉ ጴንጤዎች ይሰበክ። ይሄ ነው የሚያስፈልጋቸው። ወንጌል በጨለማ ላሉ ጴንጤዎች ይሰበክ። ከጥላቻ ወጣችሁ ገብቷችሁ ይሰበካው። መረጃ አጋስጫ ተረት ኢየሱስ ጌታ ነው። ነይ ግቢ፣ መረጃ ሰጥሻለሁ ጨለማ መሆንሽን ስለማቅ። እስኪ ልጠይቅህ፣ ለምን ትሳደባለህ ወንድሜ? እስካሁን ድረስ በጨለማ ላሉ ጴንጤዎች ይሰበክ ማለት ስድብ ሆነ? ስድብ ከመሰላችሁ አላውቅም። ስድብ ነው ወንድሞች። ሰላም ሰኒ፣ ሰላም ሰኒ። እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም? እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን። እንዴት ነው? ሰላም ነው። ጌታ ይመስገን። የቸርች ነው ህብረት የምታደርጊው ሰኒ? የቸርች ነው የምትገቢው ነው ያልከኝ? ህብረት የምታደርጊው ለምን ፈለከው? ለምን ፈለክ? ማወቅ ፈልጊ። ለምን ደግሞ ማወቅ የፈለከው?
ወንጌል በጨለማ ላሉት ጴንጤዎች ይሰበካል። ይኸው ስበከኝ። ሁሉ ሰብክሽ እኮ ነው የቸርች ነው ህብረት የምታረጊው። እሱ አይመለከትም። ወንጌልን ብቻ መስበክ ነው እንጂ የትም ላምልክ ለየትም ወንጌልን ለመስበክ አይደል እንዴ ተናገርከው? ወንጌል ስበክ። ከኔ ማንነት ምን ለምን ፈለክ? የቸርች ነው ህብረት የምታረጊው ማየ ደግሞ ሪኩዌስት ልከህልኝ፣ በዛ ላይ ሪኩዌስት ልከህ ራስን ሰብከኝ መልሰህ ደግሞ ስላለሁበት ቸርች መጠየቅ። በቃ ጴንጤ መሆኔን ካወቅ ዝም ብለህ መስበክ ነው። አውቀው ከሚሱት ምንድን ነው የሚያንጫጫችሁ? ምን አበዛችሁ ዛሬ? ጮኻችሁ አትበሉ፣ ተረጋጉ። ሰላም ናት። ሰሙ እንዴት ነህ? እግዚአብሔር ይመስገን። የት ቤተ እምነት ነህ? ሰላም ላንተ ይሁን። እግዚአብሔር ይመስገን። ሁሉ ሰላም ሰላም ነው አይደለ? አለው። እኔም እንደ እህቴ ወንጌልን ላዳምጥ ነው ካንተ የመጣሁት። ስበከን እስቲ። እሺ፣ የት ቤተ እምነት ነህ? ላምን አይደለ እንዴ? ስበከንና እስቲ ያንተን ወንጌል ሰምተን እንመን እስቲ። የት ቤተ እምነት ነህ? ናት ስበከን። የት ቤተ እምነት ነህ ወዳጄ? እስቲ ቃሉን እንስማ ካንተ። የት ቤተ እምነት ነህ? ቤተ እምነትን ንገረኝ። እንዴ እንደ ማመን አይደል የፈለከው? ቤተ እስቲ አንተ የምታምነውን ነገር ንገረኝና ልመን እስቲ። ወንጌል ልሰብክ አይደል የገባው ብራዘር? የት ቤተ እምነት ነህ ወዳጄ? የያዝከውን ነገር አታውቅም እንዴ? ስበከኝና ልመን እያልኩ እኮ ነው። ስድብ ነው እንዴ ያዝከው? በቃ ታች ቁጭ በል፣ ታች ቁጭ በል። ሰው እንዲህ በእምነቱ ይቀልዳል? ቤተ እምነት ስትጠየቁ እንደዚህ ብላችሁ መመለስ ምንድን ነው የከበዳችሁ? ቤተ እምነት ስትጠየቁ እንደዚህ አይነት ቤተ እምነት ማለት ምንድን ነው ይጨነቃችሁ? ሰላም ናኒ ኒና፣ ሰላም እንዴት ነው ታሚ? ሰላም ነው ሁሉ ሰላም። የት ቤተ እምነት ነህ? ያው የክርስቶስ ተከታይ ነኝ። እምነቱ ምን ያደርጋል? ቤተ እምነቱ ምን ያደርጋል? ቤተ እምነቱ ምን ያደርግልሃል? ወንጌል ለፕሮቴስታንቶች ይሰበክ በሉልኝ። ወንጌል በጨለማ ላሉ ፕሮቴስታንቶች ይሰበክ። ጻፉልኝ አንድ ጊዜ። ወንጌል በጨለማ ላሉ ፕሮቴስታንቶች ይሰበክ። ኮመንት ላይ ወንጌል በጨለማ ላሉ ፕሮቴስታንቶች ይሰበክ። ወንጌል በጨለማ ላሉ ጴንጤዎች ይሰበክ። መልካም ጻፉት። የት ቤተ እምነት ነህ ኒና? እንደሱ ውረድ። እኔ ፊት ለፊት የሚቆም ጀግና ጴንጤ የለም። እኔ ፊት ቆሞ ከኔ ጋር ሊያወራ የሚችል አንድ ጀግና ጴንጤ የለም። ወንጌል በጨለማ ላሉ ጴንጤዎች ይሰበክ። አዎ ወንጌል በጨለማ ላሉ ጴንጤዎች ይሰበክ። አትጩሁ። ልዑል አስገባሃለሁ፣ ግን ቤተ እምነትህ የምትናገር ከሆነ ነው ማስገባ። አስገባኝ ብላችሁኝ ካስገባኋችሁ በኋላ አታድርቁኝ በጌታ። እሺ አስገባችኋለሁ፣ ግን እንዴት ነው የምፈልገው? ስጠይቃችሁ በአግባቡ የምትመልሱ ከሆነ ነው። እሺ በአግባቡ የምትመልሱ ከሆነ ይሰማል። ውዶች ይሰማል። መልካም። ልዑል የት ቤተ እምነት ነህ? ጻፉት። እኔ የወንጌል አማኞች አማኝ ነኝ። የወንጌል አማኞች የት ቤተ እምነት ነህ? እኔ ጉባኤ እግዚአብሔር ጉባኤ እግዚአብሔር አሴምብል ኦፍ ጋድ ነው። አዎ አሴምብል ኦፍ ጋድ። አሴምብል ኦፍ ጋድ ማን የመሰረታት?
እሺ ግን ይህን ከመጠየቅ በፊት እኔ ጥያቄ መጠየቅ እችላለሁ? ጠይቃለህ። አሴምብል ኦፍ ጋድ ማን የመሰረታት? ኢየሱስ ክርስቶስ። አሴምብል ኦፍ ጋድ ኢየሱስ መቼ ክርስቶስ መሰረተችው? ማን የመሰረታት? ባለራዕይና መስራቹ። እሱን ይህን ማወቅ አስፈላጊ አይደለም። ማወቅ ይፈለግብኛል ስለማውቀው፣ እኔም ደግሞ ሌላውን ማወቅ ስላለበት። አሴምብል ኦፍ ጋድ መቼ ዓመተ ምህረት ነው የተመሰረተው? ባለራዕይና መስራቹ ማን ነው? ኢትዮጵያዊ ነው ወይ? አይ ነው እንደዛ ሳይሆን ክርስትና በክርስቶስ ኢየሱስ የተመሰረተ እምነት ነው። የሚጠበቅብኝ እሱን ብቻ ማወቅ ነው። መዳን በጸጋ እንደሆነ ማወቅ ነው የሚጠበቅብኝ። ከዛ ውጪ የምትነግረኝ ካለ ንገረኝ። መልካም፣ የጠየቅኩን ጥያቄ በአግባቡ መልስልኝ። አሴምብል ኦፍ ጋድ መቼ ዓመተ ምህረት ነው የተመሰረተችው? ባለራዕይና መስራቹ ማን ነው? ተሜ እሷን በአግባቡ መልስልኝ። ይህን አልነግርም። ለምን? አይ ምንም ጥቅም የለውም። ሰው ይህንን በማወቅ የዘላለም ሕይወት ስለማያገኝ። ይህን በማወቅ ነው ሰው የዘላለም ሕይወት የሚያገኘው። ባለራዕይና መስራቹ ካልታወቀ ምንም። አይ በፍጹም እኛ እንደዛ ብለን ስለማናመን ነው። ሰው በክርስቶስ ኢየሱስ በማመን ብቻ ይድናል። ይሄ የክርስትና መሰረት ነው። መስራቹ ካልታወቀ ምን እንዴት እንትን ልንለው እንችላለን? ወንድም አይደለም ወንጌል መጽሐፍ ቅዱስ ላይ እስኪ እናውራን እናንተ። እሺ ከዚህ በፊት ከልጅነት ጀምሮ ጴንጤ ነበርክ? ልውል? አዎ ከልጅነት ጀምሮ እስካሁን ድረስ ጴንጤ ነህ? አዎ በጌታ ነው። በጌታ ነው። አንድ ጥያቄ ልጠይቅ፣ ጥሩ ጥያቄ ልጠይቅ። እሺ የተጠመቀው በስንት ዓመት ነው? በስንት ዓመት ነው ወንጌል ከገባኝ በኋላ? በስንት ዓመት ነው የተጠመቀው ነው? እኔ አሁን ጴንጤ ቤት እያለሁ በ13 ዓመቴ ነው የተጠመቅኩት። አንተ በስንት ዓመት ነው የተጠመቀው? እኔ ከ15 ዓመት በላይ ባለሁበት ሰዓት የተጠመቀው። መልካም። ለምን ነበር የተጠመቀው? መጠመቅ ግዴታዬ ስለሆነ መጽሐፍ ቅዱሳዊ ስለሆነ። ለምን ነበር የተጠመቀው? የተጠመቅበትን ሀሳብ አስረዳኝ። መጽሐፍ ቅዱሳዊ ስለሆነ። መጽሐፍ ቅዱሳዊ ስለሆነ። እሱማ መብላትን መጽሐፍ ቅዱሳዊ ነው። የምበላው ለመኖር ስለሆነ እበላለሁ። ስለዚህ መብላት ስላለብኝ ሊሰራ የሚወድ ይብላ ስለሚል የማይወድ ይብላ ስለሚል እበላለሁ። እኔ የጠየኩት ጥያቄ በአግባቡ መልስልኝ። ለምን ነበር የተጠመቀው? እኮ አንድ አማኝ መጠመቅ ስላለበት መጽሐፍ ቅዱስ ይህን ስለሚያስተምር ተጠምቄያለሁ እኮ። ለምን ተጠመቅ? አማኝ መጠመቅ ስላለበት። አማኝ መጠመቅ ካልተጠመቀ አያምንም ማለት ነው? ይጀመር ያመነ የተጠመቀ ስለሚል ቀድሜ ያምናለሁ፣ ከዛ እጠመቃለሁ። መኮንን ሚዩት አድርግ፣ ራስህ ሚዩት አድርግ። ማሳጅ ነው እንደ ጎሰሯ በጣም ትጮዋለህ። መኮንን ሚዩት አድርግ። ስንት አይነት ሰው አለ በመድኃኒዓለም። ሚዩት አድርግ ስትባል ሚዩት አድርግ። ፊሽ እሺ፣ ናኒ ፊሽ ኑ ግቡ። ፍሳ ስቤያለሁ ብዬ አስባለሁ። ከአንድ ጊዜ ሰው ላስገባ ብዬ ነው። መልካም። ልዑል ለምን ነበር የተጠመቀው? ወንጌል ስለሰማው ወይም ደግሞ ትክክለኛ ነው ብዬ ስላመንኩኝ መጽሐፍ ቅዱስ ስለሚያዘኝ ተጠመቅኩኝ። እሺ፣ የተጠመቁ ሰዎች ይድናሉ? ያመነ ሰው ብቻ ነው የሚድነው። በጣም ጥሩ እኮ። ለምን ተጠመቅክ አንተ? አማኝ ስለሆንኩኝ መጽሐፍ ቅዱሳዊ ስለሆነ። እሺ፣ ስጋ ደሙን በልተሃል? አዎ እወስዳለሁ። ለምን ስጋ ደሙን በላ? ያው አማኝ በሙሉ ሞትና ትንሣኤውን ለመናገር የጌታ እራትን መውሰድ ስላለበት። ለምን በላህ ጠጣ ስጋ ደሙን? መልስልኝ። የክርስቶስ ትእዛዝ ስለሆነ። ትእዛዝ መሆኑን እስኪ ጥቅሱን አሳየኝ። ትእዛዝ መሆኑን አዎ አሳየኝ ጥቅሱ። ልዑል መልካም። እሺ እንደዚህ ላድርገው። መልካም ናኒ። መኮንን ለምን ወጣ? መኮንን ሮጦ ወጣ። ናኒ ሰላም ብያለሁ።
ሰላም እንዴት ነህ? ሁሉ ሰላም? የት ቤተ እምነት ነህ? ፕሮቴስታንት ነኝ። ቸርች ነህ ህብረት የምታደርገው? ቃልዮት ቃልዮት። መልካም። ከልጅነት ጀምሮ ጴንጤ ነበርክ? በደንብ። በስንት ዓመት ተጠመቅ? ሜይ ቢ 15 14 እንደዛ አካባቢ። ለምን ተጠመቅ? ያው መጽሐፍ ቅዱሳዊ ስለሆነ ጥምቀት ማለት እኮ መጽሐፍ ቅዱሳዊ መጽሐፉ ምን ብሎ ነው ጥምቀት እንድንጠመቅ ያደረገን? ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ ሲናገር ማለት ነው። ስለዚህ መጀመሪያ ማመን ነበረብኝ፣ አመንኩኝ፣ ከዛ ደህንነት ተማርኩኝ፣ ደህንነት ተምሬ መጠመቅ ነበረብኝ መጽሐፍ ቅዱሳዊ ስለሆነ ማለት ነው እኮ። መጽሐፉ የተጠመቀ ሰው ለምን እንዲጠመቅ አደረገው? የዳነ ሰው መጠመቅ አለበት። ይሄ ትእዛዝ ነው፣ መጽሐፍ ቅዱሳዊ ትእዛዝ ስለሆነ መጠመቅ ነበረብኝ። ለምን ተጠመቅ? ስለ ዳንኩ። ስለ ዳንክ ተጠመቅ የሚል ጥቅስ ስጠኝ እስኪ። እኔ አላስወረድኩም፣ ራሳቸው ናቸው የሚወርዱት። ሰውን አታስወርድ አትበለኝ። ይሄው እኔ እጄ እዚህ ጋር ነው ያለው። ማንንም አላስወረድኩም። ናኒ ስለ ዳንኩ ተጠመቅኩ የሚል ጥቅስ ስጠኝ። ማለት እንደዛ አይደለም። አንተ አሁን ማለት የዳንኩት ዳንጀኝ በኋላ ደህንነት ተማርኩኝ፣ ደህንነት ተምሬ መጠመቅ ነበረኝ። መጽሐፍ ቅዱሳዊ ነው፣ ጥምቀት መጽሐፍ ቅዱሳዊ ነው። አንዱ ከዳንኩ በኋላ የምፈጽመው የጠየቅኩህን ጥያቄ ተመልስልኝ። ስለ ዳንኩ ተጠመቅኩ የሚል ጥቅስ ስጠኝ። አሁን ይሄ ሁሉ ጥያቄ ለምን አስፈለገ ነው? ተሚ ወደ ምን ነው የሚጠቅመህ? እስኪ ንገረኝ እስኪ የሚጠቅምህን ነገር ንገረኝ። ስለሚጠቅመኝ ስለ ዳንኩ ተጠመቅኩ የሚል ጥቅስ ስጠኝ። እሺ ተጠምቅ ያለው አልኩ። የተጠመቅኩትን እኔ ነኝ የማውቀው። ለምን ተጠመቅ? ስለ ዳንኩኝ የተጠመቅኩት። እሺ ስለ ዳንኩ ተግባር ስለሆነ ጥምቀት ተጠመቅኩኝ አልኩ። ስለ ዳንኩ ተጠመቅኩ የሚል ጥቅስ ስጠኝ። እንዴ እኔ እንደዛ እያልኩ አይደለም። ስለ ዳንኩ ተጠመቅኩ የሚል ጥቅስ አለ እያልኩ አይደለም። አንተ ለምንድን ነው ነገሮችን የምታዞረው? ተሜ አላዞርኩም። ለምን ተጠመቅ? ራስን የወረድክ ይኸው፣ አሁንም ራሱ ነው የወረደው። አሁን ታደለም ራሱ ሲወርዱ ታዩታላቸዋል። ሪፖርት ለማድረግ ከሆነ እኔ ራሴ እነቅልሃለሁ፣ ችግር የለውም። አንተን እንኳን እኔ ራሴ እነቅልሃለሁ። ቁጭ ብዬስ ሪፖርት አላስደረግም። ከዚህ በኋላ ፖዝ እንዳታረግ። እኔ እያየሁ ሪፖርት አታረግ መቼም። እኔ እያየሁ ሪፖርት አታረግብኝም መቼም ማለት። እሺ ሰላም ታደለ። ሰላም ብያለሁ። የት ቤተ እምነት ነህ? ቃለ ሕይወት። ቃለ ሕይወት። ከልጅነት ጀምሮ ጴንጤ ነበርክ? አዎ። በስንት ዓመት እንትን አልክ ተጠመቅ? በስንት ዓመት ተጠመቅ? አይ ቲንክ 21 ዓመት በላይ 21 ዓመት ነው። ከልጅነት ጀምሮ ጴንጤ ነበርክ? አዎ። እስከ 21 ዓመት ድረስ አልተጠመክም ነበር ማለት ነው? አዎ። እሺ መልካም። ለምን ተጠመቅ? የመጽሐፍ ቅዱስ ስርዓት ስለሆነ የመጽሐፍ ቅዱስ ትምህርት ስለሆነ መጽሐፍ ቅዱስን ብለህ ተምራል። ስለ ጥምቀት ኦልሬዲ ያመነ የተጠመቀ ይድናል ይላል። ጥምቀት ደግሞ የተጠመኩት የክርስትናን ስርዓትን ህብረትን ለማጠናከር የምንጠመቀው የክርስትና ስርዓትንና ህብረትን ለማጠናከር ነው የሚል ጥቅስ ስጠኝ እስኪ። እሺ ጥቅስ ላውጣ። ውስጥ አትደበቅ። ውጣ 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 ውጣ። ሪፖርት ለማድረግ ነው። ውጣ ውጣ ውጣ። እሺ
ጥቅስ አይደል ያልከው? ጥቅስም እኮ ከስልክ ነው ማሳየህ እኮ። ይኸውልህ ከስልክ ከሆነ ሌላ ስልክ ካለ እንደዚህ አውጥተህ ክፈት። የለም ሌላ ስልክ አላስኩም። ካልሆነ ጥቅሱን ንገረኝ፣ እኔ ከፍትልሃለሁ። ጥቅሱን እኮ ላሳይ ነው። አሁን መልሱን አይደል የፈለግከው? ጥቅሱን ንገረኝ፣ እኔ ከፍትልሃለሁ። እንዳትደበቅ። ሪፖርት ጥቅሱን እኮ ልፈልግልህ እኮ ነው። ፈልጌ ልነግርህ ነው። እኔ ምንም ሪፖርት አላደርግም። እያዝ ነው የምትፈልገው? ምንድን ነው የምትፈልገው? ሪፖርት አላደርግም። ምክንያቱም በስልኬ ነው ጥቅስ አውጥቼ ራሴ ታነባለህ። ጥቅስ ካነሳው ካወጣውን ጥቅሱን። ስለዚህ ጥቅሱን እኔ አውጥቼልህ አንተ ራሴ ታነባለህ። ካላስወረድከኝ ማለት ነው። ጥቅሱን ንገረኝ። ሪፖርት እኮ እንደማላደርግ ነግሬሃለሁ። ሪፖርት አላደርግም ፈጽሞ። አንተን የምታስወርደኝም ጭምር። ምክንያቱም የምታስወርደኝ አንተ ነህ። አስወርድሃለሁ ወንድሜ፣ ናውረድ። አካውንቴን ፈልገዋለሁ። ደግሞ እንደዛ ደግሞ ቁጭ ብላችሁ ደግሞ ሪፖርት የምታደርጉት አንሶ ደግሞ ገስት ላይ አስገብቼ ደግሞ ሪፖርት ላስደረገ